ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርዕስተ ዜናዎች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ሲኖዶስ ልማትና ማህበራዊ አገልግሎት ኮሚሽን ቅርንጫፍ ጽሕፈት ቤት ከአጋር ድርጅት ጋር በጋራ በመሆን በጌዲዮ ዞን ቡሌና ራጴ ወረዳ በተፈጥሮ አደጋ ለተፈናቀሉ ወገኖች ያስገባውን ንጹህ የመጠጥ ውሃ ፕሮጀክት አስመረቀ። ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ GITL ሲያሰለጥናቸው የቆዩ ተማሪዎችን አስመረቀ። ከውጭ በአሜሪካ የተከሰተ ከባድ የአየር ሁኔታ ቢያንስ 21 ሰዎች ሞቱ። ከመረጃዎቹ ጋር ኒሱስና ያሱ አብራችሁ ቆይታ አደርጋለሁኝ። አብራችሁ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ሲኖዶስ ልማትና ማህበራዊ አገልግሎት ኮሚሽን ቅርንጫፍ ጽሕፈት ቤት ከአጋር ድርጅቶች ጋር በጋራ በመሆን በጌዲዮ ዞን ቡሌና ራጴ ወረዳ በተፈጥሮ አደጋ ለተፈናቀሉ ወገኖች ያስገነባው ንጹህ የመጠጥ ውሃ ፕሮጀክት አስመርቋል። የመሬት ናዳ ከተከሰተ ጊዜ ጀምሮ የተለያዩ ሰብአዊ ድጋፎች የተደረጉ መሆናቸው የገለጹት ፕሬዝዳንቱ በቀጣይም ሌሎችን ድጋፎች ለማድረግ ዝግጅቶች እንዳሉ አመላክተዋል። የጌዲዮ ዞን አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ ዶክተር ተድላ ጌታሁን ሲኖዶሱ የተፈጥሮ አደጋውን ከተከሰተ ጊዜ ጀምሮ የተለያዩ ሰብአዊ ድጋፎችን እያደረገ መቆየቱን ጠቅሰው አሁንም ለተጎዱ ወገኖች ለተገነባው የንጹህ የመጠጥ ውሃ ፕሮጀክት አመስግነዋል። ህብረተሰቡን ወደ ተሰራላቸው መኖሪያ ቤት በአጭር ጊዜ ለማስገባት ስራዎች በመጠናቀቅ ላይ መሆናቸውም አክለዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ሲኖዶስ ልማትና ማህበራዊ አገልግሎት ኮሚሽን ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ተድላ አረጋ በቡሌና ራጴ ወረዳ የመሬት ናዳ አደጋ ከተከሰተ ጊዜ ጀምሮ የተለያዩ ድጋፎች የተደረጉ መቆየታቸውን ተናግረው በራጴና ቡሌ ወረዳ ለተፈናቀሉ ወገኖችም 5 ሚሊዮን ብር ወጪ በማድረግ ንጹህ የመጠጥ ውሃ ፕሮጀክት ተገንብቶ ለህብረተሰቡ ማስረከባቸውን አስረድተዋል። በቀጣይም ያሉትን ክፍተቶች በመለየት ድጋፉን ለማስቀጠል የተለያዩ ፕሮጀክቶች መታቀዳቸውንም ጠቁመዋል። ዘገባው የጌዲዮ ቲቪ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የአገልጋዮች ስልጠና ተካሂዷል። የደቡብ ምዕራብ አዲስ አበባና አካባቢው ክልል በቀጠና 2 ሙሉ ወንጌል አጥቢያ ለሚገኙ የሙሉ ጊዜ አገልጋዮች ጥር 5 እና 12 2018 ዓ.ም ስልጠና የተደረገ ሲሆን የክልሉ ፕሬዝዳንት ለአጥቢያዋ የሙሉ ጊዜ አገልጋዮች ስልጠናውን ሰጥተዋል። የክልሉ ፕሬዝዳንት የሆኑት መጋቢ አእምሮ መልካሙ አገልጋይና ህይወቱ በሚል ርዕስ ስልጠናውን የሰጡ ሲሆን በእነዚህ 2 ተከታታይ ሳምንታት አገልጋዮች ጥሪያቸውና ህይወታቸው ላይ ትኩረት አድርገው በመሰጠት እንዲያገለግሉ ከእግዚአብሔር ቃልና ከስነ መለኮታዊ አስተምሮ በማዋሃድ ስልጠናውን የሰጡ ሲሆን አክለውም የአገልግሎት ተሞክሯቸውን ለአገልጋዮች አካፍለዋል። በስልጠናው ላይ የተካፈሉ አገልጋዮች ጌታ መልካም ጊዜ እንደሰጣቸውና ለቀጣይ አገልግሎታቸው መንፈሳዊ ግብአትና መነሳሳትን እንደጨመረላቸው ገልጸዋል። የቀጠና 2 ሙሉ ወንጌል አጥቢያ ከ5000 በላይ አባላት ያሏት ሲሆን የክርስቶስን ወንጌል ትኩረት በማድረግ የሰማያዊውን መንግስት ስራ በትጋትና በመሰጠት እንደምታከናውን ለማወቅ ተችሏል። የደቡብ ሆሳዕና መሰረተ ክርስቶስ አማኑኤል መዘምራን 25ኛ ዓመትና አስተማማኝ የተሰኘ የአልበም ምረቃ መርሃ ግብር ተካሂዷል። ኢየሩሳሌም አካሉ ዝርዝር አላት። በእነዚህ 3 ቀናቶችም ባለፉት አመታቶች እግዚአብሔር ለህብረቱ ስላደረገው ሁሉ በማመስገንና ከ3 አመታት በላይ ያዘጋጁትን አልበም ይፋ አድርገዋል። ከዚህ ጋር ተያይዞ በህብረቱ ልብ ውስጥ የነበረው መልካም ስራ ለወንጌል አገልግሎት ይውል ዘንድ በእለቱም ለቤተ ክርስቲያን መሪዎች አስተማማኝ የተሰኘውን ቁጥር 1 አልበም አበርክተዋል። ሆኖም ለዚህ አገልግሎት ሲጸልዩ ለነበሩ በቤተ ክርስቲያኑ ውስጥ ላሉ መዘምራንና ለሁሉም የአገልግሎት ዘርፎች ለመሪዎች፣ ምዕመናን እንዲሁም በሀገር ውስጥና ከሀገር ውጭ ላሉ የህብረቱ አባላት ስላደረጉት ድጋፍ እግዚአብሔር ይባርካችሁ በማለት የህብረቱ አስተባባሪዎች አመስግነዋል። በደቡብ ሆሳዕና መሰረተ ክርስቶስ ቤተ ክርስቲያን ካሉት የመዘምራን ህብረቶች መካከል የመጀመሪያ የሆነው አንጋፋው የአማኑኤል መዘምራን ህብረት 25ኛ ዓመት የብር ኢዮቤልዩ ክብረ በዓልና አስተማማኝ የተሰኘ የአልበም ምረቃ ባሳለፍነው ሳምንት ጥር 15 እስከ 17 2018 ለ3 ተከታታይ ቀናት የምስጋና ኮንፈረንስ ከምዕመናንና ከተጋባዥ እንግዶች ጋር በማድረግ መርሃ ግብሩን አካሂዷል።
ከምስረታው ጀምሮ የነበሩ የህብረቱ አባላትም እንደተናገሩት ያለፉትን 25 ዓመታት በትንቢት መንፈስ ሰማያዊ ዝማሬዎችን በመቀበል በህይወትና በኑሮ የተፈተነና የታሸ ለአጥቢያ ብቻ ሳይሆን በከተማ ውስጥ ላሉ እህት ቤተክርስቲያን ምዕመናን ብሎም ለአጎራባች አካባቢ ለሚኖሩ ሁሉ የሚያንጽ የሚያጽናናና የሚባርክ የሚፈውስ አገልግሎት በማበርከትና በማገልገል አሁን ወደ ደረሰበት በዓለም ሁሉ ይህን የዝማሬ ጸጋ እንዲደርስ ለአልበም ዝግጅት እድል ለሰጠው ለእግዚአብሔር የሁል ጊዜ የህብረቱ የምስጋና ርዕስ ነው በማለት ሀሳባቸውን ሰጥተዋል። የኢትዮጵያ አማኑኤል ህብረት ቤተክርስቲያን ለግንባታ የሀብት ማሰባሰብ ስራ በይፋ ጀመረች። ከ3 ዓመታት ቆይታ ክርክር በኋላ ከአዲስ አበባ ከተማ አስተዳደር ውሳኔ በመነሳት የተረከበችውን ቦታ ላይ በአፋጣኝ ግንባታ ለመጀመር የሚያስችላትን የሀብት ማሰባሰብ ስራ የኢትዮጵያ አማኑኤል ህብረት ቤተክርስቲያን ጥር 18 2018 ዓ.ም በይፋ ጀምራለች። ለዚህ የመጀመሪያ ዙር ጥሪ የተደረገላቸው የአጥቢያ መሪዎች በአዲስ አበባ ሳሮ ማሪያ ተገኝተው ውይይት ማድረጋቸውንና ምላሽ መስጠታቸው ተገልጿል። በተመሳሳይ ቦታ ሐሙስ ጥር 21 2018 ዓ.ም በሚካሄደው ሁለተኛው ዙር ጥሪ የተጠሩ የአጥቢያ መሪዎችም እንዲገኙ የተጠበቀ ሲሆን ከመጀመሪያው ዙር ጋር ተመሳሳይ አበረታች ምላሽ እንደሚኖር ይጠበቃል። ቤተክርስቲያኗ በዚህ ሂደት የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን ነህምያ 2 ቁጥር 20 የሚለውን የመጽሐፍ ቅዱስ ቃል እንደ መንፈሳዊ መርህ በማድረግ የተንቀሳቀሰች ትገኛለች። መረጃው የቤተክርስቲያኗ ነው። ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ GITL ሳይሰለጥናቸው የቆዩ ተማሪዎችን አስመርቋል። ዳንኤል አንተነህ ዝርዝር አለው። ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ ወይም GITL ሲያሰለጥናቸው የቆዩ ተማሪዎችንም በደማቅ ስነ ስርዓትም አስመርቋል። ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ ወይም GITL ላለፉት 2 ዓመታት ተኩል ያስተማራቸውን የሁለተኛ ዲግሪ ማስተር ኢን ትራንስፎርሜሽናል ሊደርሺፕ ተማሪዎች የምረቃ እንዲሁም የሶስተኛ ዲግሪ PhD ኢን ትራንስፎርሜሽናል ሊደርሺፕ ኤንድ ሆሊስቲክ ዲቨሎፕመንት ፕሮግራም የማስጀመሪያ መርሃ ግብርም ቅዳሜ ጥር 16 ቀን 2018 ዓ.ም በአዲስ አበባ ካሳንቺስ የሚገኘው ዘግራንድ ፓላስ ሆቴልም ተካሂዷል። ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ ወይም GITL በስዊዘርላንድ ጄኔቫ እውቅና ያለው ተቋም ሲሆን ከ700 በላይ ተማሪዎችን በኢትዮጵያ፣ ኬንያ፣ ቶጎ፣ ቻድ፣ ኮንጎ፣ በታይላንድ፣ ቻይና፣ ፍሎሪዳ እንዲሁም USA፣ ፊሊፒንስ እና ካዛክስታን እያስተማረ እንደሚገኝም በመድረኩም ተገልጿል። እንዲሁም ተቋሙ ከጥቅምት 10 ቀን 2014 ጀምሮ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ቁጥር 1208/2012 መሰረት በመዝገብ ቁጥር 05161 ላይ ተመዝግቦም የህጋዊ ማረጋገጫ ማግኘቱንም አስታውቋል። የGITL መስራች የሆኑት ዶክተር በቀለ ሻንቆ እንደተናገሩትም የፕሮግራሙ ዋነኛ ዓላማና አጀማመር በአፍሪካ ያለውን የአመራር ችግሮች ለማሻሻል ያለመ መሆኑን በመግለጽም ተግባር ተኮር ስራዎች ላይ በትኩረት እየሰሩ እንደሚገኙም በመድረኩም ተወስቷል። ትምህርት ቤቱ የተጀመረው እኔ የደቡብና የምስራቅ አፍሪካ ሀገሮች የኛ ድርጅት ኃላፊ ሆኜ በሚሰራበት ጊዜ በአፍሪካ ውስጥ ያሉትን የአመራር ብቃት ማነስ እና በብቃት የሚመሩ መሪዎች ቁጥር ማነስ በቤተ ክርስቲያንም በማህበረሰቡም በንግዱም በተለያዩ ተቋማት ወይም ማህበረሰብ ካየው በኋላ በልቤ ሸክም ተፈጥሮ በአፍሪካ ውስጥ ያለውን የአመራር ብቃት ለማሳደግ በሚል ነው የጀመርኩት። ቢኔና ቤተሰቤ ደቡብ አፍሪካ በምንኖርበት ጊዜ የዛሬ 18 ዓመት በውስጤ የተቀመጠ ከዛ በኋላ ራዩን አሳድጌ ብዙ ጊዜ አስመርቀናል። መጀመሪያ እንደውም ፕሮግራሙ ሲጀመር ኢመርጂንግ ሊደርስ ኢኒሺየቲቭ ፎር አፍሪካ ወይም ታዳጊ መሪዎችን በአፍሪካ ውስጥ የመፍጠር ራዕይ ነበረ። ከዛ በኋላ ፕሮግራሙ አድጎ በዛ ፕሮግራም አፍሪካ ውስጥ ምናልባት 3 ጊዜ አስመርቀናል። ከብዙ የአፍሪካ ሀገሮች የተውጣጡ መሪዎችን አሰልጥነን በማስተርስ አስመረቅን። ከዛ በኋላ የዛሬ 9 ዓመት አካባቢ ፕሮግራሙ ዓለም አቀፍ ሆነ። ምክንያቱም የመሪዎች ቁጥርና ብቃት ማነስ የአፍሪካ ብቻ ሳይሆን ችግሩ ወይም ክፍተቱ ያለው በመላ ዓለም እንደሆነ በተለይም ደግሞ እኔ ከአፍሪካ ኃላፊነቴ ተነስቼ ወደ ዓለም አቀፍ ኃላፊነት በሄድኩበት ጊዜ የብዙ ሀገሮችን የአመራር ሁኔታ ወደ ብዙ ሀገሮች የመጓዝና የአመራር ክፍተት ማየት ሲጀምር ለካ ኒዱ ያለው ወይም ደግሞ ይሄ ክፍተት ያለው በአፍሪካ ብቻ ሳይሆን በመላ ዓለም ስለሆነ ፕሮግራሙ ዓለም አቀፍ መሆን አለበት በሚል የዛሬ 9 ዓመት ግሎባል አካዳሚ ፎር ትራንስፎርሜሽናል ሊደርሺፕ ተብሎ ተቀየረ። አሁን ደግሞ በቅርብ ጊዜ
የፒኤችዲ ፕሮግራሞችን ለመጀመር በወሰንን ጊዜ ደግሞ ስሙን ቀይረን ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ አድርገናል። ዛሬ ተማሪዎች ከ60 በላይ ሀገሮች ውስጥ አሉ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል የስነ መለኮትና ቴዎሎጂካል ተቋማት ዳይሬክተር የሆኑት ቄስ ዘላለም በፕሮግራሙ የተገኙትን ተመራቂና የክብር እንግዶችን የእንኳን ደህና መጣችሁ መልእክት በማስተላለፍም ንግግርም አድርገዋል። በመልእክታቸውም ዝናና እውቅና ብቻ በቂ ያለመሆኑንና በዚህ ብቻ መገታት እንደሌለባቸውም ለተመራቂ ተማሪዎችም ተናግረዋል። በዕለቱም በተቋሙ የተማሩ ተማሪዎች ባገኙት እድል መጠቀማቸውን በመግለጽም ምስክርነታቸውንም ሰጥተዋል። በሌላ በኩል በዕለቱ ተመራቂ የነበሩት የቦሌ አማኑኤል ህብረት ቤተክርስቲያን ዋና መጋቢ ፓስተር አመሉ ጌታ እንደገለጹትም ተቋሙ በለውጥ አመራር ላይ ትኩረት ማድረጉንና በነበራቸው የማስተር ትምህርት ቆይታም በብዙ መጠቀማቸውንም አንስተዋል። ለውጥ አመራር ላይ ያተኮረ ተቋም ነው። እንግዲህ በጣም የተጠቀምኩበት ትምህርት ቤት ነው። እግዚአብሔርን በእውነት አመሰግናለሁ። እግዚአብሔር ረድቶኝ ያለኝን ጊዜ በብዙ የአገልግሎት ሩጫ ከሀገር ውጭ ከሀገር ውስጥ በቤተ ክርስቲያን ኃላፊነት መጽሐፍ ብዙ ጫናዎች ውስጥ እንደገና ይሄንም ትምህርት ደግሞ በመማር እግዚአብሔር ዛሬ እንዲመረቅ እድል ስለሰጠኝ አስቀድሜ እግዚአብሔርን ላመሰግን እወዳለሁ። ደግሞ ቤተ ክርስቲያን ውስጥ ያሉ ወገኖችም ኃላፊነቴን በመጋራት ለዚህ ስላደረሱ ቤተሰቤን ጭምር አመሰግናለሁ። እንግዲህ በተለይ የዚህ ግሎባል የለውጥ አመራር ተቋም ትልቁ ትኩረት ራስ ላይ አትኩሮ ራስን መምራት ራስን በሁለንተናዊ በሆነ መልኩ ራስን መምራትን የሚያሳየው የራስን የግል ስትራቴጂካዊ እቅድ በማውጣት የራስን የህገ መንግስታዊ የሆነ ሰነድ በማዘጋጀት ራስን ከመሩ በኋላ ራስን ከገዙ በኋላ ራስን ካወቁ በኋላ ራስ ላይ ከሰሩ በኋላ ተቋምን በመምራት ደረጃ የሚመራ ነው። እንዴት አድርጎ ሰው ፋይናንስን፣ አካሉን፣ ህይወቱን ሁሉ ነገር መምራት እንደሚችል የሚያሳይ ነው። እንግዲህ በትምህርት ሂደት ካለፍኩባቸው ጊዜያት ይሄኛውን ልዩ የሚያደርገው ተግባራዊ ነው። በተግባራዊ ትምህርት በመሆኑ የምንማራቸውን በተግባር እንድንተረጉም የሚያደርግ ነው። ከትምህርቱም በኋላ በቤተ ክርስቲያን ላይ ባለኝ አመራር ላይ ለውጦችን እንዳደርግ ተተኪ መሪዎችን እንዳፈራ ከዚህ የወሰድኳቸውን ትምህርቶች ተከትዬ ሌሎችን ሄጄ በማስተማር እና በመምራት ጉዳይ ላይ ትልቅ ለውጥ አይቻል። በተጨማሪም የጂአይቲኤል ቦርድ ምክትል ሊቀመንበር የሆኑት ሌሊሴ ተመስገን እንደተናገሩትም የፒኤችዲ ፕሮግራም ማስጀመሩን በመግለጽም ችግር ፈቺ የሆኑ ተማሪዎችን በአመራር ደረጃ ብቁ አድርጎ እየሰራ መሆኑንም ገልጸዋል። እንግዲህ ዛሬ ሲተዋወቅ እንደነበረው ጂአይቲኤል መሪዎችን ለማፍራት አስቦ የተጀመረ ራዕይ ነው። የሰነቀውም ሀሳብ ደግሞ ብዙ ጊዜ የመሪነት ስልጠናዎች ይሰጣሉ፣ ኮርሶች ይሰጣሉ፣ ማስተርስ ዲግሪዎች ይሰጣሉ። ግን ፕራክቲካል ያልሆኑ ናቸው ብዙ ጊዜ የሚያጋጥሙት። ግን በጂአይቲኤል የተለየ አድርጎ ሊጀምር ያሰበው ሀሳብ ምንድነው? ራዕዩን ስንጀምር ፕራክቲካል የሆኑ በእውነት የታነጹ እግዚአብሔር መሪ ያላቸው ሰዎችን ለማስነሳትና እግዚአብሔር ደግሞ መሪ የሚለውን ባህሪ የተላበሱ ሰዎችን ወደ አገራችን ለማምጣት ሰዎችን ለማፍራት ለማጎልበት እንዲሁም ደግሞ ክህሎታቸውንና አስተሳሰባቸው ላይ ስራዎች ተሰርተው ህብረተሰቡ ውስጥ ተጽዕኖ የሚያመጡ ሰዎች እንዲሆኑ ነው ራዕይ ተሰንቆ ሲሰራ የነበረው። እንግዲህ ይሄ ዓለም አቀፋዊ ድርጅት ነው። በተለያዩ አገሮች ላይ ኢምፓክትፉል የሆነ ስራዎችን ስንሰራ ቆይተናል ማለት ነው። እንደ ኢትዮጵያ ቦርድ ደግሞ ለባለፉት 5 ዓመታት በላይ አንድ ጊዜ ያስመረቀናል። ከዚህ በፊት ዛሬ ሁለተኛ ነው ማስተርስ ፕሮግራም የሚመረቁት ከተለያዩ አገሮችና እንዲሁም ደግሞ ከተለያዩ ሴክተሮች ላይ የመጡ ሰዎች ናቸው የተመረቁት ማለት ነውና በዚህ በጣም ደስተኞች ነን። እግዚአብሔር መሪ ያላቸውን ሰዎች ማፍራት በመቻላችን ለህብረተሰቡ ጠቃሚ የሚሆኑ ስራን በአግባቡ የሚሰሩ ማኔጅ ከማድረግ ያለፈ ለለውጥ የተነሱ ችግር ፈቺዎች የሆኑ ሰዎችን መፍጠር ነው ሀሳቡ። ይሄንንም ሰርተናል ብለን እናስባለን። ቅድም እንደሰማችሁት የብዙዎቹ ህይወት ተቀይሯል ማለት ነው። አሁንም የፒኤችዲ ፕሮግራምን መፍጠር ያስፈለገበት ዋናው ሀሳብ ለለውጥ
በተለይ ደግሞ ችግርን ስለ ችግሩ በጣም ከሚናገር ሰው ይልቅ ችግርን የሚፈቱ ለችግሮች ደግሞ የተለየ መፍትሄ የሚሰጡ ሀሳቦችን የሚያመነጩ ሰዎችን ማብቃት አስፈላጊ ስለሆነ ይሄንን ራዕይ ተሰንቆ ነው የተጀመረው ስራው ማለት ነው። 30 ኢትዮጵያውያንና አሽከርካሪው ከነ ንብረቱ በፖሊስ ቁጥጥር ስር ናቸው ተባለ። 30 ኢትዮጵያውያን ስደተኞች በዛምቢያ መያዛቸው የግዛቷ ፖሊስ አስታውቋል። በህገወጥ መንገድ ወደ ዛምቢያ ለመግባት የሞከሩት ኢትዮጵያውያኑ በትላንትናው ዕለት በምሽት በምስራቃዊ ዛምቢያ የኒምባ ግዛት በቁጥጥር ስር መዋላቸው ተገልጿል። የምስራቃዊቷ ግዛት ፖሊስ ኮማንደር ሮበርት ሙዊምባ የኢትዮጵያ ዜግነት ያላቸው ህገወጥ ስደተኞች በአምቡላንስ ተሳፍረው ለመግባት ሲሞክሩ ተይዘዋል ብለዋል። ኮማንደሩ አሽከርካሪው በካቴቴ ግዛት ከሚገኘው ኬኔዲ ፌር ሆስፒታል ህመምተኛ እንዳለ አሳውቆ አምቡላንስ እንደሚያስፈልግ መመሪያ የተሰጠው ቢሆንም አምቡላንሱን ይዞ ሲመለስ 30 ህገወጥ ኢትዮጵያውያን ስደተኞችን ጭኖ ተገኝቷል በማለት ሁኔታውን አስረድተዋል። ኮማንደር ሞዊምባ 30 ኢትዮጵያውያንና አሽከርካሪው ከነ ንብረቱ በፖሊስ ቁጥጥር ስር ናቸው ሲሉ አሁን ያሉበትን ሁኔታ አስረድተዋል። ዘገባው የሉሳካ ታይምስ ነው። ግብጽ በልጆች ማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው። የግብጽ ፓርላማ ህጻናትንና ታዳጊዎችን ከማህበራዊ ሚዲያ አሉታዊ ተጽዕኖ ለመጠበቅ የሚያስችል አዲስ የህግ ረቂቅ እያዘጋጀ መሆኑን አስታውቋል። ህጉ በዋናነት ትኩረት የሚያደርገው ህጻናት ለሳይበር ጥቃት፣ ለተገቢ ያልሆኑ ይዘቶችና ለተለያዩ ስነ ልቦናዊ አደጋዎች እንዳይጋለጡ መከላከል ነው። ግብጽ ይህንን ውሳኔ ያሳለፈችው እንደ አውስትራሊያ ያሉ ሀገራት ተመሳሳይ ገደቦችን ተግባራዊ ማድረጋቸውን ተሞክሮ በመውሰድ ሲሆን በሀገሪቱ ከሚገኙ ታዳጊዎች መካከል ግማሽ ያህሉ የማህበራዊ ሚዲያ ተጠቃሚ መሆናቸው ጉዳዩን አሳሳቢ እንዳደረገው ተገልጿል። መረጃው የአልአረቢያ ነው። በአሜሪካ በተከሰተው ከባድ የአየር ሁኔታ ቢያንስ 21 ሰዎች ሞቱ። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተዘገበ። የተለያዩ ግዛቶች ባለስልጣናት እንዳስታወቁት ከተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ በበርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ህይወት ያለፈ ሲሆን ቁጥሩ ሊጨምር እንደሚችል ተዘግቷል። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች የተስፋፋ በርካታ ግዛቶችን እያካተተ ነው። በዚህም ሳቢያ ከ200 ሚሊዮን በላይ አሜሪካውያን በከባዱ የአየር ሁኔታ ስጋት ውስጥ ናቸው። እየጣለ ባለው በረዶ ምክንያት በጎዳናዎች፣ በአየር ማረፊያዎችና በሌሎች መሰረተ ልማቶች ላይ ከፍተኛ ክምር በመፈጠሩ እንቅስቃሴዎች ከመስተጓጎላቸው ባሻገር የኤሌክትሪክ አቅርቦት በበርካታ ቦታዎች ተቋርጧል። ባለፉት ቀናት በሺዎች የሚቆጠሩ የአገር ውስጥና ዓለም አቀፍ የአውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናትም የሚኖሩ በረራዎች የመሰረዝ ወይም የመዘግየት እጣ ይገጥማቸዋል ተብሏል። በበርካታ ግዛቶች ሰዎች ከቤታቸው መውጣት ስለማይችሉ ትምህርት ቤቶች እና ሌሎችም ተቋማት ተዘግተዋል። ግዛቶች አስቸኳይ የአደጋ ጊዜ ቡድኖችን በማሰማራት ወሳኝ መሰረተ ልማቶችን ከበረዶ ክምሮች ለማጽዳት እየሞከሩ ቢሆንም የአየር ሁኔታው በመቀጠሉ ያሰቡትን ያክል ስኬታማ አልሆኑም። ዘገባው የቢቢሲ ነው። ለዛሬ ያዝናቸውን መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ደቡብ ሲኖዶስ ልማትና ማህበራዊ አገልግሎት ኮሚሽን ቅርንጫፍ ጽሕፈት ቤት ከአጋር ድርጅት ጋር በጋራ በመሆን በጌዲዮ ዞን ቡሌና ራጴ ወረዳ በተፈጥሮ አደጋ ለተፈናቀሉ ወገኖች ያስገባውን ንጹህ የመጠጥ ውሃ ፕሮጀክት አስመረቀ። ግሎባል ኢንስቲትዩት ፎር ትራንስፎርሜሽናል ሊደርሺፕ GITL ሲያሰለጥናቸው የቆዩ ተማሪዎችን አስመረቀ። ከውጭ በአሜሪካ የተከሰተ ከባድ የአየር ሁኔታ ቢያንስ 21 ሰዎች ሞቱ። የዕለቱ የጄኤምኤም መረጃዎቻችን ይህን ይመስላሉ። መረጃዎቹን ኢየሱስና ኢያሱ ወደ እናንተ እያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት ተቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ